ሴት አልተፈጠረም ይላል አይደለ? ጥቅሱን ታስታውሳላችሁ? የጀማ ቆሮንቶስ 6 ቆሮንቶስ አይደለም ወንድ ልጅን በእግዚአብሔር አምሳል ተፈጠረ፣ ሴት ግን ለወንድ እንትን ተፈጠረች ምናምን የሚለው አይደል? እሱ ነው ያልከው ኡስታዝ? ወንድ ሴት የተፈጠረችው ለወንድ ነው፣ ወንድ ግን ለሴት አልተፈጠረም ይላል። ምን ላይ ነው ያለው? እስቲ ጎበዙ። እስቲ ጎበዝ የሆነ ሰው ራስ ላይ ኡስታዝ ይሄ በታልሙድ ተቀዛ ይደገፋል አይደለ? ንግስና ለምሳሌ ንግስና ለወንድ እንጂ ለሴት አልተሰጠም ይላል ታልሙድ። በቶራ ላይ የወንድ ነው ንግስና የተሰጠው። በቁርአን ግን የሚናገረው ሰውና ጂኒዎች የተፈጠሩት አላህን እንዲያመልኩ ነው። በሱረቱ ዛሪያት ምዕራፍ 5 አምልኮት ላይ ነው። ሰው የተፈጠረው አጠቃላይ ወንድም ሴትም፣ ሰው ስንል ሴትንም ወንድም ነው። የሳያስ እኮ አለ ለክብሬ የፈጠርኩትን ይላል አይደለ? ለክብሬ የፈጠርኩት የሚለው የእስራኤልን ህዝብ ነው። አዎ እኮ ከዛ ውጭማ እኮ ከእስራኤል ውጭ ያለ ፈጣሪ ለማገልገል ሰው የተፈጠረው ለእንደዚህ ነው የሚል ነገር የለም። እዛ የሚያወራው አብዛኛው ክርስቲያኖች የሚጠቅሱት አሁን ይሄንን ነው። ያ የሚያወራው ጥቅሱ ኢሳይያስ የእስራኤል ህዝብ ነው የሚያወራው። ስለዚህ የእስራኤል ህዝብ ነው ሰው የሚባለው ነው። እዛ ጋር የሚያወራው ለክብሬ የፈጠርኩት ህዝብ እያለ የሚያወራው ሰው የሚባለው ፈጣሪ ማወቅ ነው ነው ኡስታዝ ይወደስ ፈጣሪ ይወል በሊቃውንቶች ምንድነው ሰው ከእንስሳት የሚለየው ሰው አጎንብሶ በመሄድ አይደለም፣ ቀና ብሎ በመሄድም አይደለም። ፈጣሪ ማወቅ ያገኘው ጥቅሱ ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 9 ላይ ሰምታኛል ኡስታዝ? አንደኛ ቆሮንቶስ እስቲ አንብበው ምን ይላል? ሴት ስለ ወንድ ተፈጠረች እንጂ ወንድ ስለ ሴት አልተፈጠረም ይላል። ሴት ስለ ወንድ ተፈጠረች እንጂ ወንድ ስለ ሴት አልተፈጠረም ይላል። ስለዚህ ያንን ነው እንትን የሚለው ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት ልፍጠርለት ይላል የዕብራይስጡ። አማርኛው እንፍጠርለት ይላል፣ ልፍጠርለት ነው የሚለው የዕብራይስጡ። ስለዚህ ለወንድ ነው ሰው ብቻውን መሆን ስለሌለበት አዳም እንድታግዝ ነው ሴት የተፈጠረችው፣ ለሌላ ነገር አይደለም። ቁርአን ላይ ለሰው የተፈጠረው እንስሳት፣ እጽዋትና አታክልት ናቸው። ሱረቱ በቀራ ምዕራፍ 2 ቁጥር 29 ላይ ያ በምድር ያለውን ሁሉ ለእናንተ የፈጠረ ነውና ይላል። በተረፈ ሴት የተፈጠረችው ለወንድ ነው የሚል ነገር የለም ቁርአን ላይ። ሰው የተፈጠረውና ጂኖች የተፈጠሩት አላህን እንዲያመልኩ ነው ራሱ ማለት ነው። ከመጽዮን አንተ ጥያቄ ጠይቀህ ምንድን ነው የምጠይቃቸው? አንተ ጥያቄ ጠይቀህ ከመጽዮን እሺ ደስ ይለኛል። ሁለተኛ ነገሥት ምዕራፍ 6 ቁጥር 25 ላይ በሰማሪያ ታላቅ ረሃብ ሆኖ ነበረ፣ እነሆ የአህያ ራስ በ50 ብር የርግብ ኩስ በ5 ብር እስኪሸጥ ድረስ ከበቧት ይላል። እሺ የአህያ ራስ በስንት ብር ይሸጥ ነበር? በ5 ብር። በ50 ብር አይደል? በ50 ብር። እሺ አህያው የት ሄዶ ነው የአህያ ራስ የሚሸጠው? የርግብ ኩስ ደግሞ በ5 ብር ይሸጥ ነበር ይላል። እርግቧ የት ሄዳ ነው ኩሱ የሚሸጠው? አይ እሱ ምሳሌያዊ ነው የሚሆነው። ምሳሌያዊ ነው እንደሆነ። አይ ምሳሌ አይደለም። እርግብ ነው፣ አህያ ነው። አይ ባይብል ስታየው መቼም እርግብ እንደዚህ አይነት ነገሮች ታላቅ ረሃብ ነው ሆነ እኮ የሚለው። በሰማሪያ ታላቅ ረሃብ ሆነ ይላል። ረሃብ በሆነበት ሰዓት ላይ በ50 ብር ነበረ የአህያ ራስ የሚሸጠው። አህያው የት ሄዶ ነው የአህያ ራስ በ50 ብር የሚሸጠው? የርግብ ኩስ ደግሞ የሰገራዋ የርግቧ ደግሞ በ5 ብር ይሸጥ ነበር ይላል። እርግቧ የት ሄዳ ነው? ምሳሌያዊ አነጋገር ነው አሁን ችግሩ። ምኑ ነው ምሳሌያዊ አነጋገር የሚሆነው? ራሺ ምሳሌ ነው ብሎ እኔን ተርጉሞታል እንዴ? እሺ እንየው። እሺ አይዋለሁ። እሺ ንገረኝ። ይኸው ከፈለክ አሁን አውጣዋለሁ። ችግር የለም። ምንድን ነው ያልከኝ ኡስታዝ? ሁለተኛ ነገሥት ምዕራፍ 6 ቁጥር 25 ላይ በሰማሪያ ታላቅ ረሃብ ሆነ፣ የአህያ ራስ በ50 ብር የርግብ ኩስ ደግሞ በ5 ብር ይሸጥ ነበር ይላል። አህያው የት ሄዶ ነው የአህያ ራስ በ50 ብር የሚሸጠው? የአህያ ራስ ይበላል ወይ?
እርግቧ የት ሄዳ ነው የእርግብ ኩስ በ5 ብር የሚሸጠው? ኩስስ ይበላል እንዴ ሲጀመር ጀምሮ? ችግር የለም። ሁለተኛ ነገሥት ምዕራፍ 6 ቁጥር 25 እሺ ቀጥሎ ሁለተኛ ከሱ እነዚህ ነብይ የተባሉ ሴቶች አገኘው 5:26 ነው። ሁለተኛ ነገሥት ምዕራፍ 6 ቁጥር 25 ምዕራፍ 6 ቁጥር 25 ቀጥል ኑር። እሺ ልጨምርልህ አንድ አሳይመንት ይሄንን ያዘውና አሳይመንት ልጨምርልህ። ኦኬ ያዘው ይሄንን ኦሪት ዘዳግም ምዕራፍ 22 ቁጥር 6 እና 7 ላይ በመንገድ ስትሄድ በዛፍ ወይም በመሬት ላይ እናቲቱን በጫጩቶቿ ወይም በእንቁላሎቿ ላይ ተኝታ ሳለች የወፍ ጎጆ ብታገኝ አለ እናቲቱን ከጫጩቶቿ ጋር አትውሰድ አለ። ነገር ግን መልካም ይሆንልህ ዘንድና እድሜ ይረዝም ዘንድ እናቲቱን ስደድ፣ ጫጩቶቹን ለአንተ ውሰድ ይላል። ማለት እናቲቱን አባረ ጫጩቶቹን መውሰድ ምን ጥቅም አለው? እድሜስ እንዴት ይረዝማል? በዚህ በመሆኑ ያ ኦኬ ኡስታዝ እዚህ ላይ የሚናገሩት ሊቃውንቶች ይሄንን ነው። ጠቦትና እናቱን በአንድ ላይ አትረድ ይላል። ይሄ ርህራሄ የሚያሳይ ነው። አይ አይደለም፣ ራሱ እናትየውን ጫጩቶች ናቸው ገና እኮ ጫጩቶቻቸው እናትየውን ነጥላ አባረ ጫጩቶቿን ወስደ ማድረግ እንዴት ነው የሚረዝመው? እሺ ሞክረው እስቲ ይሄንን ሞክረውና እድሜ ይረዝማል ወይ? አሁን አስሩ ትእዛዛት ላይ ያለ ህግ አይደለም በነገራችን ላይ ያለ ኡስታዝ። አይሁን ግን ይሄው እንደዛ አለ እድሜ እንዲረዝም አለ። እናቲቱን አባራትና ጫጩቶቿን ወሰዳለ እድሜ እንዲረዝም። ምንድነው እናቲቱንም መውሰድ ይችላል ነው። እናቲቱንም መውሰድ መብት አለው። እናቲቱና ምንድነው ሊቃውንቶች ስለሚያመጡት ኡስታዝ በደንብ ተረዳኝ። እናቲቱን ወሰድ አይልም እንደዛ አይልም። ገብቶኛል እኮ ያንተ እንትን ልጅየው እናቲቱን በአንድ ቀን አትረድም ይላል። አሁን ለምሳሌ ይሄው ተኝታ ሳለች እኮ ነው ገና እኮ እንትን እያለች ነው አይደል? እያሞቀቻቸው ነው። በመንገድ ስትሄድ በዛፍ ወይም በመሬት ላይ እናቲቱ በጫጩቶቿ ወይም በእንቁላሎቿ ላይ ተኝታ ሳለች የወፍ ጎጆ ብታገኝ እናቲቱን ከጫጩቶቿ ጋር አትውሰድ አለ። አዎ አንድ ላይ አትውሰዳቸዋል። ለምን አንድ ላይ ለምን አይወስዳቸውም? ቢያንስ አሙቃ ታሳድጋቸዋለች። አይነት ጥቅሶች ኡስታዝ በደንብ ከኔ የተሻለ መቼም ታውቃለህ ብዬ አምናለሁ አይደለ? ከኔ የተሻለ እውቀቱ እንዳለ ያውቃለሁ። ይህንን ምን ምለው ሊቃውንቶች ያስቀምጡታል። እንደዚህ ግልጽ ያልሆኑ ነገሮችን መሲሁ ሲመጣ ያስረዳናል ብለው የተቀመጡ ጥቅሶች አሉ። ይህን ታውቃለህ መቼም። እሺ በቃ መሲሁ ሲመጣ ያስረዳናል። እንትን ነው እኮ ጫጩቶቹን ወይ ጎጆ ላይ አለ ጎጆዋ ላይ ብታገኝ ሁለቱንም አትወሰዳቸው አለው። ቢያንስ ሁለቱንም ቢወስዳቸው ጫጩቶቹ ሊሞቱ እኮ ይችላሉ እናትየው ከሌለች። ጫጩት ደግሞ አይበላም ያልበሰለችም እኮ። ዋናው ጥያቄ መርዘም ነው አይደል? ምን ነው ጥያቄ እኮ ጫጩቷ እኮ አልበሰለችም ወይ አትበላት ትሞታለች እኮ። ኡስታዝ አሁን ያንተ ጥያቄ የእድሜ መርዘም ላይ ነው። ኖ አንደኛ የመጀመሪያው ጫጩቶቿን አክፋ ብታሳድጋቸው አይሻልም ወይ? እናትየው ቆይ ካላሞቀቻት እናትየውን ነጥለ አባራሃት ጫጩቶቿን ከወሰድከው ጫጩት አይበላም አይደል? ጫጩት ይበላል እንዴ? ምን አላቸው? አልበሰለም አካላቸው እኮ ምኑን ትበለዋለህ? ኦኬ ጫጩቶቹን ለአንተ ወስደህ በምን ታሳድጋቸዋለህ? እናትየውን አባረህ። አሁንም እሱ ላይ ፈጣሪ ሰዎችን እንትን ሲያሳድጋቸው ከሰዎች የሆነ ነገር ፈልጎ ሳይሆን ፈጣሪ ያሳድጋቸዋል ነው። እኔ እድሜ ይረዝማል ቢለው ላይ ነው ጥያቄው መስሎኝ እኮ። እድሜ ይረዝማል። እስቲ አንተ ሂድና አንድ ወፍ አግኝና ጎጆ ላይ አንተ አይሁዳዊ ነህ እንግዲህ በተነገረ መሰረት ሂድና እናቲቱን ስደድና ጫጩቶቿን ላንተ ወሰድና እድሜ ይረዝማል። ህግ ስለሆነ ነው ማደርገው ይረዝማል ወይ? እስቲ ቴስት አድርገው ሞክረው ይሆናል። አሁን ያ ነገር እንዴት ነው? እምነት ስለሆነ አደርገዋለሁ። ጫካ ነበር ነው የሚገኘው። እንደ ይሄ ነገር ቢሰራ ጫካ ሄድና ምን አደርጋለሁ? እናቲቱን ወስድ አባርና ጫጩቶቿን እየወሰድኩኝ እየፈለኩኝ ጫካ ሄድና ምናምን ነገር ይሄ ዛፍ ላይ በመሬት ላይ ምናምን ነገር አደረገና ከዛ በኋላ ምን አደርጋለሁ?
ኧረ ኡስታዝ ቆይ ለእስራኤል ልጆች ነው የሚሰራው። ታዲያ እነዛ ከሆነ አይሁዳኖች ለምን አይሞክሩትም እና እድሜያቸው አይረዝምም? 500 ዓመት ህግ የለም። ህግ እኮ ነው፣ ህግ ነው የሚለው። አይሰራም ህጉ። ህጉ ጊዜ እንደ ህጉ የሚሰራበት እኮ ጊዜ አለው። መስዋዕት አለ፣ ቁርባን አለ፣ ሊቃውንት አለ። ስለዚህ አይሰራም ይሄ ህግ። ህጉ አለ ግን ሊቃውንት የለንም። ፍርዱ የሚያቀርብ የለም። የሚበላና የማይበላ እንስሳትንም አናውቅም። አሁን ለይተን እኮ በተለምዶ ነው ማለት። ኦሪት ዘፍጥረት ምዕራፍ 4 ቁጥር 23 ላይ ላህሜን ታስታውሰዋለህ አይደል? ላህሜ ለሚስቱ ለአዳና ለሴላ አላቸው አለ፣ እናንተ የላህሜ ሚስቶች ሆይ ቃሌን ስሙ፣ ነገሬን አድምጡ። እኔ ጎልማሳውን ለቆስሌ ብላቴናን ለመወጋቴ ገድየዋለሁ ይላል። የገደለው ጎልማሳውና የገደለው ብላቴናው ማን ናቸው? ምን አድርገው ነው የገደላቸው? የቋንቋ ነው፣ ቋንቋ ደረጃ ነው እንጂ ገድሎ አይደለም። ገለጻ ነው። ገድየዋለሁ ይላል። ገድየዋለሁና እያለ ቋንቋው ገድየዋለሁ ነው የሚለው። ሂድና ራሽን ነው ሚድራሽን ነው ከፈለክ ገድየዋለሁ። መግደል ቀጥታ ነው፣ ቋንቋ አይደለም። ሊትራሊ ነው የተወሰደው። እሺ ኡስታዝ እንየው። እሺ ራሽ ምን ይላል? እሺ አውጣ። እሺ ራሽ አንዴ ስልገል አውጣና ራሽ ምን ይላል እንደሚለው ኡስታዝ አንተ አንብበው ታውቃለህ? ንገረኝና እዛ እናንብበው እኮ። አይ መግደል የሚለውን ምሳሌ ነው ያልከበትን አውጣ። መግደል ማለት መሞት አለ። ሁለት ሞት የሚባል ነገር አለ። መግደል ሞት አለ። ገድየዋለሁ የሚለው ምን ማለት ነው? ትርጉሙ ነው ያልከው? መግደል ማለት ግድያ በሁለት ነው። ሞት ይሙት የሚል ቃል አለ። ሁለት ሞት አለ። ግድያ ማለት ራሱ ገድየዋለሁና ሲል ምን ማለቱ ነው? ብላቴናውን ገድየዋለሁ ሲል እሺ ነገር ኡስታዝ ችግር አለ። ጥቅሱን ነገረኛ ገድየዋለሁ ማለት ገድየዋለሁ ነው። ታርሙል ልግባና ለየው። እሺ ንገረኝ። ኦሪት ዘፍጥረት 4:23 እሺ ዘፍጥረት ታርሙል እሺ እሺ አራት ኦኬ ራሺ ትርጉም እንደሚለው ስለና አቤል ነው የሚናገረው። 4:23 ኦኬ ሶሪ ብርሽት ዳሌድ ካፍ እሺ የለም አንተ የምትለው ነገር የለም። መግደል የሚለው ነገር ሊትራሊ ነው። ላሜሄም ለሚስቶቹ ነው አይደል? ለሄደና ራሽ ተርጉሞታል። አልተረጎመም። እሺ ራሽ የለም። ራሽ አልተረጎመም። እሺ የለም። ራሽ አሳይመንት ያዘውና ማን ናቸው የገደላቸው? ጎልማሳውና የእውቀት ሰው እኮ ነህ አንተ እኮ። ይኸውልህ ጎልማሳው ለቁስሌ አንዴ ጠብቀኝ፣ ብላቴናውን ለመወጋቴ ገድየዋለሁ አለ። ራሽ ተርጉሞት ከሆነ እየጻፍኩ ነው። ራሽ አለ ወይ ልል ነው። የለም ካለኝ ጊዜያችን እንጠቀምበት ብዬ ነው። ሌላ ጥያቄ ልጠይቅህና ልውጣ። ፈጅር እየደረሰ ነው እኛ ጋር። ያዘውና አሳይመንት አድርገህ ያዘው። ኦኬ ፈጣሪ ተናግሮ የነበረውን ቃሉን ይቀይራል? አይቀይርም። ራሽ ከአፍ የሚወጣው ቃል አይቀየርም ይላል አይደል? መዝሙረ ዳዊት ላይ ይላል አይደለ? ከአፍ የሚወጣው ቃል አይለወጥም ይላል። አንደኛ ሳሙኤል ምዕራፍ 2 ቁጥር 30 ላይ በእውኑ ቤትህና የአባት ቤት ለዘላለም በፊቴ እንዲኖር ተናግሬያለሁ አለ ፈጣሪ። ኡስታዝ በነገራችን ላይ ቃየን እንትን ራሽ ተርጉሞታል። አገኘው። እሺ ራሽን አየሁትና እሺ ራሽ ምንድን ነው የሚለው? ራሽ ምን ይላል? ይህን ክፍል ይላል በሚድራሽ ላይ። ሚድራሽ ማለት ያው ተመስርቶ የተደረገ ተተርጉሟል ይላል። ሳሜህ እውር ነበረ፣ ልጁም ቶባል ቃየን በአንድ ጊዜ እያለ ይቀጥልና ቀስቱ እያለ ስለዚህ ተተርጉሟል። እውር እንደመሆን ነው እውር ነው እያለ ነው የተናገራል። አይኑ አያይም ነው። ማንም አያየው እውሩ ሳሜ። የምን ሳሜ ማን ነው?
4:23 ያመጣልኝ እኮ ማን ነው? ጎልማሳው ማን ነው? ብላቴናው ማን ነው? አዎ በጎልማሳና በብላቴና ነው። እሱ ያገላለጽ ነው የሚለው ሳሚህ ነው። ሁለቱም ሳሚህ ነው። ሳሚ ማን ነው? ሳሚህ ዕውሩ ነው። እሺ ቆይ ዘፍጥረት ይኸውልህ ራሺ እንደሚለው ከሆነ ከፈለክ ራሺ ከየት አመጣው? ራሺ ዘፍጥረት 4:23 የሰጠኝ ጥቅስ ነው። ታልሙድ ላይ ገባውና ራሺ ነው። አሁን ወደ አማርኛ አስቀመጥነው። ከየት አመጣው ነው? ራሺ ይሄን ነገር ሲተረጉመው ከየት አመጣው? ምንጩ ዘፍጥረት 4:23 ሰጠኝ። ዘፍጥረት 4:23 ላይ ያለው ሰው ከሌ ነው የሚለውን ኢንፎርሜሽን ከየት አመጣ? ራሺ ምንም ክፍል ይላል በሚድራሽ ላይ ነው የሚለው ተመስርቶ ተተርጉሟል ነው የሚለው። ሳሜህ ዕውር ነበረ፣ ልጁም ቶባል ቃየን በአደን ጊዜ ይመራው ነበረ ይላል። አንድ ቀን ቶባል ቃየንን በቃ ዝም ብሎ የራስ ትርጉም ነው እንጂ ከየት እንዳመጣው አይታወቅም። ራሱ ምንጭ የለውም። አንደኛ ሳሙኤል ምዕራፍ 2 ቁጥር 30 ላይ በእውነት ቤት የአባት ቤት ለዘላለም በፊቴ እንዲኖር ተናግሬያለሁ አለ። የት ቦታ ነው የተናገረው? ለማን? ለኤሊ መሰለኝ አይደል? እንደዛ ያለው የእግዚአብሔር ሰው ወደ ኤሊ መጥቶ አለው። እግዚአብሔር ይላል ከግጽ አይደለ? ለኤሊ ማለት ነው። ወደ ኤሊ መጥቶ ማለት ነው። እና ምንድን ነው ያለው? በእውነት ቤት የአባት ቤት ለዘላለም በፊቴ ይኖራል ብሎት ነበር አይደል? ለማን? የማን ቤት? የአባት ነው ያለው ወይስ የአባት ቤት? የአባት ቤት ነው ያለው። በእውነት ቤትህ እና የአባት ቤት ለዘላለም በፊቴ እንዲኖር ተናግሬያለሁ አለ አይደል? የአባቱ ቤት የማን ነው? ኤሊን ነው። ኤሊን የአባት ቤት አለው እኮ። የእግዚአብሔር ቤት ግን አለ። እሺ ቀጥል ኡስታዝ። ቤትህ በእውነት ቤትህና የአባትህ ቤት ለዘላለም በፊቴ እንዲኖር ተናግሬያለሁ። ኦኬ። ስለዚህ ከዛ በኋላ ግን ቀየረው። ያከበሩኝን አከብራለሁ፣ የናቁኝን ይላቃሉ፣ ይሄ አይሆንልኝም አለ። አንተ ኡስታዝ የምትጠቀመው ማንን ነው? ሰብቶጀንትን ነው ወይስ ማሶረቲ ነው የምትጠቀመው? ማሶሬት ነው የምጠቀመው። ከፈለክ አማርኛው ላይ ነው እያነበብኩኝ ያለሁት። ችግር አለ? አይ አማርኛው ማኮ ትርጉም ነው። እሺ ቀጥል። አይ አማርኛውን አንግባባም፣ በፍጹም አንግባባም። ዕብራይስጡ ላይ ከፈለክ አውጣው፣ ልዩነት የለውም። መጀመሪያ ምን ብሎታል? በእውነት ቤት የአባት ቤት ለዘላለም ይኖራል ብሎ ካለ በኋላ አይሆንልኝም አለው። በቃ ሐሳቤን ቀይሬያለሁ አለ። የዳዊት ቤት ነው አይደለም? ዳዊት አልነበረም። የማን ነገር ነው? የኮሄን ነገር ነው አይደል? ኤሊ ካህኑ ነው። ያ ቤትህና የአባት ቤት ለዘላለም በፊት ሌዋዊ ነው እና የአባት ቤት ለዘላለም በፊት እንዲኖር ተናግሬያለሁ አለ አይደል? ዘላለም ነው ምንድነው ነው? አሁን ዘላለም ምንድነው ነው? አሁን ደግሞ ዛሬ ዘላለም ከፈለክ ኦላም የሚባለው ነገር ለመጻኢ ውስን ጊዜ ነው ያመለክታል ብለህ ተርጉመው። ከዛ በኋላ ግን አይሆንም አለ። ይሄ ነገር የተናገርኩት ነገር ቀይሬዋለሁ አለ። አይሆንም እኮ በትውልዱ ነው የሚወሰነው። የሌ የሆነው በትውልዱ ነው እኮ። ይሄ አይሆንልኝም ብሎ ለምን ሐሳቡን ቀየረ ነው ጥያቄው። ሀሳቡን ቀይሮ ሳይሆን ዘላለም የሚባለው የሰውየውን እድሜ ነው የሚያመለክተው። አይደለም መጀመሪያ ብዬ የተናገርኩት ነገር በተቃራኒው ነው። አይሆንም አለ። እሺ የተናገርኩት ነገር አይሆንም እና የተናገረው ነገር እንዴት አይሆንም? ለተናገረው ሳይሆን ለዘላለም የሚለው ለሰውየው ትውልድ የተነገረው ነው። ለምሳሌ ዘላለም እኮ ተናግሬ ነበረ ያ የተናገርኩት ይህ ቃል አይሆንልኝም ብሎ አለ። ማነው እንደዛ አለ? ነብዩ ነው እግዚአብሔር። ኡስታዝ በቃሽ ቀጥሎ። እሺ አይ ችግር አለ። አይ ቀጥለማ አታመልጥም። ቆይ እቺንማ ማለት አረ ተማሪ ነህ። መምሬ ጋር እንዴት ነው የምከራከረው? አይሆንልኝም አለ። ተናግሮ የነበረው ነገር አይሆንልኝም አለ። ለምንድን ነው ሐሳቡን የቀየረው? ከመምሩ ፊት ዝም ይበል ነው የሚባለው። እሺ ቀጥል። ኖ አይ ለምንድን ነው አይሆንልኝም ብሎ ሐሳቡን የቀየረው? ኡስታዝ አላውቅም። አረ ያለ ኩያን እኮ ማወቅ ያስፈልጋል አይደል? አይ ከጥያቄ በእነዚህ አይነት መልኩ ማምለጥ አይቻልም። አረ እኔ ያመለጥኩ ኡስታዝ እኔ ሰዎች እንትኖችን አውቃለሁ። ስለዚህ ኡስታዝ አመሰግናለሁ። እንደው ይሄን ያለ እድል ሰጠኝ ራስ ስላወራኝ እኔ በደስታ ነው፣ ደስ ብሎኛል። አይ እንግዲህ ሲላጨኝ እድል ሰጠኸኛል ኡስታዝ አመሰግናለሁ። እዩት እንግዲህ ሲላጨኝ እንደዛ አይደለም ሲላጨኝ ጥያቄው መልስ ከቻልክ ካልሆነ አሳይመንት ይዘናል። እሺ እና እነዳጊ ጋር እንዳረግ ይሻለኛል። እንደዚህ አይነት የተከበሩ ሰዎች ጋራ እንደዛም የሚቀጥል ሰው አይደለም። ቴንኪው ኡስታዝ እድል ሰጠኸኝ በዚህ ደረጃ ስላወራሁ ራሱ። እሺ እናመሰግናለን። ጀዛኩሙላህ ኸይረን ጀዛ። ሁላችሁም እኛ ጋር ፈጀር አዛን ብሏል፣ አዘኗል። ምን ይመስላችኋል? ኑር አዲስ ብንለይ
ኡስታዝ በቃ ደክሞሃል። ረጅሙን ከ3 ሰዓት በላይ ነው የቆየኸውና አላህ ኸይር ጀዛን ይክፈልህ ወንድሜ፣ አላህ ይጠብቅህ። ኡስታዝ ኢንሻአላህ ነገ ሌላ ቀን እናገኝሃለን ኢንሻአላህ። እሺ ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስለ አይን ጽፍ ያለው አንብቡ። እሺ ያ ጀማ ቴሌግራም ፔጅ ላይ አይን ጽፍ ያለው አዎ፣ ያላህ ማየት በሚል አይን የሚባለው ነገር ስለ አይን የሚባለው ነገር ለፈጣሪ ሲሆን ምን ማለት ነው የሚለውን ነገር ሰዎች እንዴት ነው በማዕና ነው ወይስ በከይፍያው ነው ተውሂድ የሚያደርጉት ወዴት ነው የሚለውን ነገር በደንብ ጽፍ ያለው ይዩት። ቀድሞ የነበሩ የቸርች ፋዘርስ በኮንሰንሰስ ደረጃ ወይም በአባቶች ወጥ ስምምነት ደረጃ እንዴት ነው ጥቅሶችን የሚረዷቸው የነበረው የሚለውንም አሳይቻለሁ። ጎርጎርዮስ ዘንዚናዙና አውግስቲን ናቸው ነገሮችን የቀየሩት ተአዊል ያደረጉት ወይም ደግሞ ትርጉም ሰጥተው አይን ማለት ይሄ ማለት ነው ብሎ ያስቀመጡት ማለት ነው። እና እስቲ እዩት እና አንብቡትና ኢንሻአላህ ትምህርት ታገኙበት ማለት ነው። ስለ ባህሪ ስለ ሲፋ ደግሞ በስፋት ይሄ ሲፋ ኸበሪያ፣ ሲፋ ዛቲያና ሲፋ ፊዕልያ የሚባሉት ወይም በእንግሊዝኛ ኢንፎርማቲቭ አትሪቢዩት፣ አክቲቭ አትሪቢዩት እና ፓሲቭ አትሪቢዩት የሚባሉትን በተጨማሪ ደግሞ ሲፋ አቅሊ እና ሲፋ ነቅሊ የሚባሉትን ምን ናቸው የሚለውን ነገር በስፋትና በዝርዝር ኢንሻአላህ ወደፊት እንመጣበታለን ማለት ነው። በደንብ ተደርጎ ማለት ነው። ምን ይመስላል? እሺ ኡስታዝ ያ ጀማ የኡስታዝ ቴሌግራም ፔጅ ላይ ሂዱና ማለት ነውና ምናልባት ከላይ ካላገኛችሁት የሱን ፔጅ ክሊክ አድርጉት። እንደን በራይት ሳይድ ላይ ሰርች ባር አለ። እዛ ሰርች ባሩ ላይ አይን ብላችሁ ብትጽፉ ወይም ደግሞ የምትፈልጉትን ነገር ብትጽፉ ጠቅላላ ዘጋር ያለው ነገር ያመጣላችኋል። ማንኛውም ነገር ብትጽፉ ማለት ነውና ምናልባት ኡስታዝ ጽፎታል ብላችሁ